ልትለኝ ነው? እሺ ምን ልበልህ ኪራ? ግራ ገባኝ እኮ። ይሄ እኮ ምንም ማሰብ የሚያስፈልገው ነገር አይደለም። በቃ እውነቱን ተናግሮ የመሸበት ማደር አለቀ። እሱ ለአንተ ቀላል ሊሆን ይችላል፣ ለእኔ ግን የተራራ ያህል ከባድ። ውሸት ስለቆየ እኮ ምንም የምትፈጥረው ነገር የለም። እቺ ሴት ደግሞ ክፉ ከሆነች ይህን ጉዳይ ልትጠቀምበት ትችላለች። ይኸውልህ ኪራ፣ እዚህ ጋር ማንሳት ባያስፈልግም ለቤታ እውነቱን ቶሎ ባለመናገርም እንደተፈጠረ ታውቃለህ አይደል? እሱን ደግሞ ከዚህ ጋር ምን አገናኝ? ምንም ይሁን እውነትን የሚያክል ነገር የለም። እኔ እኮ እንደዚህ ስትል እኔ ወስጄ እኮ ጦስ ውስጥ የከተትኩ እኮ ነው የምትመስለው። ለዚህ ጉዳይ እኮ 1000 ጊዜ ይቅርታ ጠይቄሃለሁ። አሁን ተፈጥሯል። በቃ እንዴት ማድረግ እንዳለብንና መፍትሄውን ነው ማሰብ ያለብን። ቅዱሴ ልክ ነው። በቃ ካልሆነ እኛ እውነቱን እንገራት። አይ ጽናቴ ትጠላኛለች። ይሄ ደግሞ እንዲሆን በጭራሽ አልፈልግም። ግን የግድ ለመታወቅ ዘመዳሙሽ መሆን አይጠበቅብንም። እሱማ እና ለምን እሷ መታ ጠይቀኝ? ማን? የኪራ ባለቤት። ስሟ ጽናት ነው። በጣም ቁጡ ናት። እንደሰማውላት አይደለችም። በፍጹም አይደለችም። ግን አንቺ እንደዚህ አይነት ባህሪ እንድታሳያ ስለጋብሻት ነው። ነው ብለሽ ነው? ጽናት የተመሰከረላት ጨዋ ሴት ናት። ይገርምሻል፣ ብዙ ሰው የሚከተለውን ነገር መከተል አልወድም። ምን ማለት ነው? ጽናትን እየተናገርሻት እኮ ነው። ታውቁሻል? እኔ እንደዚህ ነኝ። በቃ ድንጋይን ድንጋይ ነው፣ ጫውን ደግሞ ጫው ነው። በቃሽ። ጽናትን ትዕግስቷን ባትፈታተኙ ይገርመኝ ነበር። ሀረ በቃችሁ እንዴ! ምን ነው ሶስታችሁም ወገባችሁን ታጥቃችሁ ተነሳችሁብኝ? በተለይ ያቺ እርጎ ዝንብ እምረሳላት እንዳይመስላት። እሺ መጣት እቺ አጋፋሪ። የምን አጋፋሪ? የጸብ ነው። ምሩዬ በቃ ተረጋጊ። እኔማ ተውኳት። ቤቴ ሲሄድ አርፋለሁ ይብላኛለች። እኔም ማረፍ አይቀርም። ኪራ ትሄዳለች ብሎኛል። እኔም እንድትሄድ ነው ምኞቴ። ምሩዬ ትቆያለሽ አይደል? ኧረ ልሂድ። ቤት ምንም ስራ አልሰራሁም። ምሩዬ ቆይ ትንሽ ተጽዬ ነው ብመጣስ? እኔ አላውቅም። ምሩ እዚህ ምን ትሰሪያለሽ? አለቀልህ በቃ። ሰኒ ኪራ ወደ አመጣት ሴት እየጫሰችና እየቃመች ሳሎን ላይ በተቀመጠችበት ሄዳለች። ከጨረስኩ መጣሽ፣ ከፈለግሽ ገረባውን አገላብጩ ብላታለሽ። ታዲያ የተናደደችው ሰኒ ማነሽ ስትልም ጠይቃታለች። ታዲያ አንቺስ ማነሽ ብላም ጠይቃት ስለነበር እና እኔን ሳታቂ ነው እንደዚህ ቤት እንኳን ሳታቂ ነው አንቺ የፈለግሽውን የምትሆኙ ስትል አቦይ መችሽ የፈለግሽው ማንም ሆኜ እኔን ተፋጭኝ የሚል መልስ ሰጥታታለች። በጣም ተናዳለች ሰኒ። አጽጂ ተነሽና ይሄን ቤት እያለቻት ነው። ታዲያ ይሄን እየተባባሉ ጽናት መታለሽ ማለት ነው ተይ ያለቻት ነው ሰኒን። ታዲያ ልጅቷ እንዲህ ስትል ነበር ኒና የምጣዱ ያለ የእንቅቡ ተንጣጣ ብላ ተርታለች። ታዲያ ሁሉ ይሄን እየተዋሉ በጣም ተናዳባታለች። ኒና እንግዲህ በሱስ የጠነበሰችው ሴትም አሁን ላይ እንዴ ከጎኔ ኪራ ባይኖር ኑሮ በማለትም እየተናደደች ገረባን ተሸክማ ወጥታለች። በዛን ሰዓት ሰኒ ለምንድነው ዝም ያልሽው? ዝም ያልሽ እኮ ልጅቷ እኮ ጭንቅላትሽ ወጣች፣ ሌላም ነገር ነገም ይዛ ትመጣለች አጋፋሪዎቿን እያለቻት ነው። ቢሆንም ግን ጽናት መልሷ ውስጤ ሰላም የለውም የሆነ ነገር እንዳለ ይሰማኛል ብላታለች። ቢሆንም ዝም ማለት የለብሽም ብላ ተቆጥታታለች ሰኒ አሁን ላይ ጽናትን። ስለዚህ አንቺ ዝምታ ነው ሁሉ ያመጣው እያለቻት ነው። ልጅቷም ገረባዋን ተሸክማ በረንዳ ላይ ቆማለች። ለምንድነው ማን ስለሆነች ነው ውጭ አለች በማለት እየተናደደች ነው። አላወቀችኝም ማለት ነው እያለች በረንዳ ላይ ቆማ እሰራላታለሁ እያለች ሙዴን ከነፈችው እያለች አንድ ነገሮችን እየተናገረች አድምጠናል። ታዲያ አሁን ላይ በጣም የተናደደችው እኔ እንደው አንቺም ቢሆን ኑሮ እኔ ጋር ቢሆን አንዷን ሆስፒታል አንዷን ደግሞ ቅልንጦ እያለች ተናገራለች። ይህም በምትናገርበት ሰኒ ክብሮም ከወደ ውጭ ሰምቷት ገብቷል። ማነው ሆስፒታል የገባ አትደብቂ ነገርኝ እያላት ነው። ስለምን ሆስፒታል ነው የምታወራው? እኔም ያላወራው ስትል ነገሪ ብሏታል። እሱ ደግሞ የምሩ ስጋ ስላለበት እምሩ ደህና ናት ወይ ብሎ ነው የጠየቀው። አታሟርትባት ደህና ናት የሚል መልስ ሰጥተዋለች ሰኒ። እንኳን ደህና ሆነሽ ደንግጬ ነበር ይላል። ሰኒ ማን ያናደደሽ ንገሪኝ የተፈጠረውን ይላታል። ይችናታ ስትል እንግዲህ ልጅቷ አዲስ
አዲስ እንግዳ እንደመጣሽ ክብሮምም ማታ ይቻታለሁ ብሏል። ጽናት መታለች። ታዲያ ምንም እኮ አይደለም ትንሽ ነገር ከኒና ጋር ተነጋግረው ነው ስትል ለክብሮም መልስ ሰጥተዋለች። ሰኒ ግን ታይ አሁን ደግሞ የእሷን ጥፋት ልትሸፍኝላት ትፈልጊያለሽ እንዴ በማለት ተናዳ መልስ እየሰጠቻት ነው ሰኒ ለጽናት። ታዲያ አሁን ላይ በጣም ተናዳ ትግስቷ ያለገው ሰኒ ከፈለገች የእርሻ ማሳ ብታደርገው ስለዚህ ቤት ምን ይመለከተኛል በማለት በንዴት ወጥታ ሄዳለች። ክብሮም ምን ሆና ነው ይላል። ጽናት እንደተናደደች እየነገረችው ነው። ኪራና ናሆሜ ቅዱስ በካፌ ተገናኝተዋል። ስለተፈጠረው ጉዳይ እያሳሰባቸው ነው። ምን ማድረግ አለብን ይላል ናሆሜ። ቅዱስ ግን እውነቱን መናገር ነው ጥሩ ይላል። ኪራ ታዲያ ለእናንተ ቀላል መስሎ ይታያቸዋል፣ ለእኔ ደግሞ ተራራ ይላል። እውነቱን ተናገር ይሄ ነው የሚያዋጣ ይለዋል። ቅዱስ ነገሩ ተፈጥሯል፣ ከዚህ በኋላ እውነቱን ከመናገር መሸሽ የለብንም እያለ ነው። ናሆሜ አሁን ላይ የቅዱስን ንግግርን ሀሳብ ተቀብሎታል። አዎ ቢሆንም ተናገር እያለው ነው። ግን ኪራ 3 ቀን ልስጣትና ከዛ በኋላ አባረራታለሁ የሚል ሀሳብ እየሰጠ ነው። ኪራ ጽናት ትጠላኛለች እውነቱን ካወቀች የሚል ስጋት አድሮበታል። ቅዱስ ግን ውሸትና ጥንስስ እያደር ይከራል በሚል ተርቶበታል። እውነቱን መናገር እንዳለበት እየነገሩት ነው። እሱ ግን የእነሱን ሀሳብ ለመቀበል እጅግ ከብዶታል። ጽናት ብቻዋን ባልጋ ላይ ተቀምጣለች። ኪራ እየቆየ እያለች ትጨንቃለች። ታዲያ ከደቂቃዎች በኋላ ኪራ መጥቶ ነበር። እንዴት አልተኛሽም ብሎ ጠይቋታል። ከመቼ ወዲህ አንተ ሳትመጣ ተኛለሁ ብላ መልስ ሰጥተዋለች። ኪራ ስራ እንደበዛበትና እንዳመሸ ይነግራታል። እሱ ግን ከነሱ ጋር ነበር ምሽት የነበረው። ኪራ ታዲያ ጽናትን አሁን ላይ ይመለከታታል። ምን ነውስ እንዴ ተመለከትከኝ ትለዋለች። መብት አይደል እንዴ አንቺን ማየት በማለት በኋላ ላይ ግን ብቻ አንቺን ስመለከትሽ ብቻ ያለሽን ታማኝነት ትሁትነትሽን መልካም ሚስት እንደሆንሽ ሳስብ እኔ ለአንቺ የማልገባሽ አይነት ሰው ነኝ ይላታል። ጽናት ምን ማለት ነው ብላ ጠይቀዋለች። ኪራ አንቺ እንደምትሆኝልኝ አይነት ሰው ሆኜልሽ አላቅም፣ ብቻ ግን መሆን ምን ማድረግ እንዳለብኝ አላቅም ይላታል። ጽናት ግን ማለት ይህ ማለት ሳሰስጥ ፍቅርህን አሳይተኛል የማላቀውን ዓለምም እንዲሁ እያለችው ነው። ከዚህ በላይ ምን ታደርግልኝ ትለዋለች። ኪራ እኔ አንቺን ብቻ እንደዚህ አይደለም የሚያስብሽ አንቺ እኮ በጣም ልዩ ሰው ነሽ እያላትም ነበር ማለት ነው። ኪራ ታዲያ በእኔ ደስተኛ ነሽ ብሎም ጠይቋት ነበር። ጽናት አዎ ከአባቴ ቀጥሎ ያለኸኝ የማቅ አንተን ነው እያለችው ነው። ጽናት ኪራን እንዲህ ስትል ጠይቀው ነበር። ባህሪ የተቀየረብህ ብለዋለች። ምክንያቱም ከድሮ ከምታውቀው አሁን ላይ ፈዞባታል ኪራ ግን ምን ማለት ነው ብሏታል። ምናልባት ልጅ ባለመውደ አሁን ላይ ዝግጁ አለማድረግን ስለነገርኩ ስትለው ኪራ ግን በፍጹም ብሎ ይህን ነገር እንዳልነቀፋት እንደዚሁ ማቅፏትም ተመልክተናል። ሰኒ በተኛችበት እንግዲህ በር ተንጓጉቷል። ስልኳ ላይ መልእክት ተልኳል። ስልኳን አይታ እንግዲህ ወደ እሷ ቤት የሄደው ክብሮም እንደሆነ ስታውቅ በሩን ከፍታለታለች። ገብቷል እሱም ማለት ነው። ሰኒ ታዲያ አንዳንድ ነገሮችን እያወሩ ነበርና ካወሩም በኋላ ድንገት ከስራ ሊሄድ ስል በዚሁ እንግር መንገድ የለሽ ብዬ ነው ሊሄድ ነው ይላታል። እሷ ግን ቅራ ከስራውና ከኔ ጋር ዋል ምን ችግር አለው ለአንድ ቀን እያለችው ነው። ታዲያ እሱም ቢሆን ስራዬ ነው የሚፈልጉኝ ቀጠሮ አለብኝ እያላትም ስለነበረ በቁጣ እንደውም ጥርግ በል ስትለው ነገር ግን እሱ የእሷን ሀሳብ ተቀብሎ መቅረትን መርጧል። ኒና አሁን ላይ ተገለብጣ ተኝታለች። ልብሷን እንኳን በስነ ስርዓት ሳለብስ ገላዋን ገላልጣ ጽናት ባየችው ነገር አፍራለች። የለበሰችውን ቢጃማ ሰውነቷን ከበር አድርጋታለች። አይ ጉድ አንዳንዴ እኮ ራሱን የጣሉ ሴት ማለት እንደዚህ ነው እያለችም ስትናገር አድምጠናታል። ጽናት ከምሩ ጋር ተቀምጠው ጽናትን ምን ነው እያለቻት ነው። ቤቴን ለቅቄ ለኒና ትላታለች። ታዲያ ይህን ነገር በጣም ምንድናት ግን ለኪራ ምን እንደሆነች እንኳን ለምን አትጠይቂያትም ወይም ደግሞ እሱን ለምን አትጠይቅም ትላታለች። እኔ እንጃ ስለምታናድደኝ ለመጠየቅ ድፍረቱንም አልሰጠኝ ትላለች ጽናት። እምሩ ግን ነግራታለሁ እኔ ሂጅ እያለች ነው። ደግሞ ስገባ ቁጭ ብላለች እዛው ላይ ቤቱን ማስተካከል ጀመረች። አበላሸውት አይደል ትላታለች ኒና። በጣም ብላታለች። ግን አንቺ ማነች ስትል ኒና እባላለሁ ብላታለች። ምንድነሽ ለኪራ ብላታለች። ዘመዱ ስትል በየት በኩልን የማላቀው ብላታለች። ግን እሷ ሰው ለመታወቅ ግዴታ ዘመድ መሆን አለበት ወይ የሚል መልስ ሰጥታታለች። ኒና አሁን ላይ ለምን ራሷ አልጠየቀችኝም ስትል ማንን ስትል የኪራ ባለቤት ብላታለች። ስሟ ጽናት ነው እያለች መልሳላታለች። እምሩ ኒና እንግዲህ በሱስ የጠነበሰችው ሴት አሁን ላይ በጣም ቁጡ ሴት ናት እያለች ብዙ ነገር ስለ ጽናት ልታወራ ፈልጋለች። እምሩም በጣም ተናዳባት ስለነበርም በፍጹም አይደለች ምናልባት የማይገባ
ባህሪ ያሳይተሻት ሊሆን ይችላል። ጽናት ጨዋ ሴት ናት እያለቻት ነው። ታዲያ ይህን እየተባባሉ አሁን ላይ ኒና እንግዲህ ብዙ ሰው እኔ የሚከተለውን ነገር መከተል ነው የማልወድ ብላ በራሷ ላይ እንደምትንቀሳቀስ እየነገረቻት ነው። እምሩ ግን የጽናትን ትዕግስት አትፈታተኛት በማለት ተናዳባት በኒና ሄዳለች። ኒናም ታዲያ ተፋቱኝ እያለች ሰምተናታል። እምሩ ለጽናት አሁን ከየት ነው ያመጣት ይችን ሴት አጋፋሪዎቿን ደግሞ ይዛ እንዳትመጣ ትላለች። ታዲያ እምሯን ላይ መሄድ አለብኝ እኔ፣ አንቺ ግን እንግዲህ ጽናቱን ይስጥሽ የሚል ኃይል ሰጥታታለች። ወደ ቤት እንደምትሄድ ነግራት እሺ ብላ ትሄዳለች። ናሆሚ ኪራን እንግዲህ አሁን ላይ በእኔ ላይ ያላት እምነት እኮ በጣም ተበላሽ እያለ ስለ ጽናት እያሰበ ነው ከናሆሚ ጋር ማለት ነው። ጽናት ይህን ብሰማ ምን ትለኛለች እያሉ ሁለቱም ሶፋ ላይ ተኝተው የጽናትን ጉዳይ እያወሩ ነበርና ታዲያ ምን ትላለች ግን አንዴ እውነቱን ማውራቱ ጥሩ ይመስለኛል፣ መደበቁ መፍትሄ አይደለም እያለም ናሆሚ ይህን ሀሳብ እየሰጡ ድንገት ከወደ ውጭ በሩን በርግዳው ገብታለች። ምሩ ጉዳዩን ሰምታለች፣ ደንግጣ ቆማለች። እነሱም ቢሆን ደንግጠዋል። ኪራ ምን ትሰሪያለሽ ከዚህ ሲልም ጥያቄ አንስቷል። እምሩ ግን ሁሉንም ሰምታለችና ናሆሚም ቢሆን አለቀልህ በቃ ብሎታል ማለት ነው። እሷም ደንግጣ ቆማለች። ምንም መልስ አልሰጠቻቸውም ነበረ። ናሆሚ አሁን ላይ ኪራን ምንድነው ለቀባጥር ነበር እኮ ያለው ነው። ኪራን ቢሆን እኔ እኮ ደንግጬ ነው የሚል ነገር ሰጥቶታል መልስ። ሚስቲቱ ነገሩ ተው ላይ ገባትም እንጂ ችግር ይፈጠር ነበር ይለዋል። ኪራ ታዲያ እኔ ነኝ እንጂ አንተማ ምን ትሆናለህ ይለዋል። እና ናሆሚ አሁን ላይ አንተ የሚስጥር ደባቂ ተባባሪ ተብዬ እኔ ላይስ ቢሆን ስገላምጥ ይላል። ኪራ በሀሳብ አሁን ላይ ተወጥሯል። ይህን ነገር አለመናገሩ ሰኒ ከክብሮም ጋር አሁን ላይ ስለ ስራዋ እና ስለ አለቃዋ እያወራች ነው። እናም ከስራም ምንም እንደማያባራ ስህተትን ብሰራ እንኳን እየነገረችው ነው። ክብሮም ግን በነገሩ ተገርሞ እንዴት አያባረሩሽም ሲል ጠይቋት ነበረ። ሰኒ ግን እንግዲህ እንዲህ ስትል መልሳለት ነበር። የሰኒ መልስም በህይወትም ሆነ በስራ የማይተካ ሰው መሆን መቻል አለበት እያለችው ነው። በስራዬ ስለሚተማመኑ ነው የሚል ነገር ስለዚህን ተናግራለች። በአንተ ላይ ተስፋ አይቆርጡብህም ይህን ስትሰራ እያለችው ነው። ክብሮም በጣም አሪፍ ነው እያላት ነው። ታዲያ አሁን ላይ ገንዘብ ቢኖራቸው ቢዝነሱ እንዴት ማስኬድ አይችሉም? እኔ ደግሞ እውቀቴን ተጠቅሜ አስኬደዋለሁ ስትልም ተመራጭ እንደሆነች በአለቆቿ እየነገረችው ነው። ህይወት በትንሹ የሚሆን ገብታሻል ብሎ ክብሮም ይመለከታታል። ሰኒ ምነው እንደዚህ አየህኝ ትለዋለች። ታዲያ ያየበት ምክንያት እንደዚህ ካንቺ ቁም ነገር አትመስኝ ነበር ይላታል። ሰኒ ታዲያ አየህ ለዚህ እኮ ነው ትክክለኛ ማንነታችን ለሰዎች አለመናገር የሚጠቅመው እያለችም እየነገረችው ነው። ክብሮም ገርሞታል። እና ታዲያ አሁን ላይ እኔ ምግብ አብሳይ ሆኜ የቀረው ላንቺ እያላት ነው። ሊያወራት የፈለገ ነገርም ያለ ይመስላል። ነገር ግን ግልጽ አላረገላትም። አሁን ናኒ እንደዚህ እያለች ነው። ደግሞ እንግዲህ ሁሉንም እኔ ሲያዩ ይፈረጥጣሉ። ለምንድን ነው የምትፈሩኝ ትላለች። ኪራ ወደ እሷ መጥቶ ነበር። ስራሽ ነው ይላታል። ኒና ግን ማለት እኔ ሴተኛ ዳሪ በመሆን ያላፍርም ብላ ሀሳብ እየሰጠችው ነው። ኪራ ግን እንዴት ምን ማለት ነው ይላታል። ስለዚህ አንቺ እኮ ብዙ ነገር እያወሩ ስለነበር ስህተትም እንግዲህ ይሄ የተፈጠረው በስህተት ነው፣ ግን ደግሞ አንቺ ወደዚህ ላይ መምጣት ለምን መረጥሽ ብሏታል። ኪራ አሁን ላይ ሆን ብለሽ ነው ያደረግሽው የሚልሽ ገብቶሻል እያላት ነው። ኒና ግን ምን ማለት ነው? ብቻ አንተ እኮ ከነ መፈጠርህም አላቅህም የመጣሁት እንዲሁ ነው እያለችው ነው። ኪራ ግን እንዴት ይላታል። ኒና ሁለት ምክንያት አስቀምጣለች። አንድ ገና ከእንቅልፍ ስትነቅ አንድ ቆሻሻ አመናጭቀህ ነበር፣ ሁለት ደግሞ ገንዘብ በተነልኝ ነበር የሄድከው እያለችው ይህ ነገር አናዶኝ ነው አብሬ እንደመጣ አስገደደኝ እያለችው ነው። ኪራ ግን እና ታዲያ ሻወር ግንባርሽን ሽሜ ሳወር እንድትወስድ እንዳደርግ ጠብቀሽ ነበሩ ይላታል። ኒና ግን የኒና መልስም አሁን ላይ እንግዲህ እኔ ስራዬ ቢሆንም ከአንተ ጋር እንግዲህ ማደርን ፈልጌው አልነበረም፣ የህይወት አጋጣሚ ነው ያገናኘን ስትል ኪራ ባይገርምሽ ከአንቺ በላይ የተሻለ አስተሳሰብ አለኝ ያላት ነው። ኪራ አሁን ላይ ከኔ የምትፈልጊው ነገር ባይኖር ሁሉም ነገር በዛው ያልቅ ነበር ይላታል። ኒና አሁን ላይ ሰዎች ሊገሉኝ ይፈልጋሉ ሊያዝናኑኝ አይደለም እያለችው ነው። ኪራ ታዲያ አሁን ላይ ያንቺ መሸሸጊያ ታዲያ ካምፕ ነኝ እንደ የሚል መልስ መልሶ ጓደኞች የሉሽም ይላታል። አሉኝ እያለችው ነው። ታዲያ አሁን ላይ መሄድ አለብሽ ሲላት አማራጭ አልነበረኝም እዚህ መምጣቴን እያለችው ነው። መሄድ አለብሽ ወይ ምን ወስጃ ደርስሻለሁ ሲላት አልሄድም ብለዋለሽ ለምን ሲላት ሪስኩን በእነሱ ላይ እንዲመጣ አልፈልግም እያለችው ነው። ታዲያ እኔ ስለኔ ሳታስሙ ትዳሬ ቤተሰቤ ሲላታል። ኒና ግን እኔ እዚህ በመሆኔ የምታጣው ነገር የለም ዝም ብለህ ከባዶ መሬት ተነስተህ የሚያዘልለ ስትል ጥሩ መልስ አልሰጠችውም። ኪራ በንዴት የምትናገሪውን ተጠንቀቂ እያላት ነው። ኒና ግን የተሰማኝን ከመናገር በቃላት ሰዎችን መሸንገል አልችልም እናገራለሁ ትላለች። ኪራ ታዲያ
ታዲያ ለጽናት ልትነግራት ነው ወይ ሲል አዎ ብለዋለች። እንደውም መጻደቋን ካላቆመችማ እያለች እንደምትነግራት ስትነግረው ኪራ በትዕግስቱም ስለተፈታተነችው ተነስቶ በጥፊ ሞቷታል። ኒና እንዴት ትመታኛለህ እንዴት ስትደፍረኛለህ እያለች ነው። ኪራ ታዲያ ወንድነቴን ትቼ ለቤቴ ስል ዝም አልኩሽ እንጂ ያላት ነው። አንቺ ግን ክብር የማይገባሽ ሰው ነሽ ይላታል። ኒና አንተ ማነህ እኔን የምትመታኝ ያለችው ነው። ኪራ ታዲያ በሚስቴ ነይና አሳይሻለሁ ያላት ነው። ኒና ግን ከዚህ በላይ ዋጋን ትከፍልበታለህ ያለችው ነው። ኪራም ቢሆን በጣም ማን እንደሚከፍል እና ይሆናል ብሏት ትቷት ሄዷል። ኒና እውነቱን ሊነግር ነበር፣ እንደውም ትሞታታለህ እንጂ አልነግርህም ብላለች። ሚስጥሩ ምን እንደው አላወቅንም። እዚህ ላይ ናሆሚ አሁን ላይ ሚሩን መቼ ነው አባቴን የማስተዋውቅሽ እያላት ነው። ታዲያ ምሩ መጀመሪያ እንግዲህ አንተ ልጅነት ግን ጥገብና አቁም፣ ሰላም ፍጠሩ፣ ከዛ በኋላ ታስተዋውቀኛለህ ብለዋለች። ናሆሚ ግን እንዴት እንደሚወድሽ እያሰብኩት ነው ይላታል። ምሩም ቢሆን እንዳፍ ያድርግልኝ ሆነልኝ ስትል ተመልክተናል። ሰኒ ከክብሮም ጋር ካርታ እየተጫወቱ ነው። ክብሮም አሸንፏል። ይህ እንግዲህ የጨዋታው ስትሸነፍ የሚሰጣት ቅጣት ተሰጥቷታል። ዘፈን ወይም ጭፈራ ዘፈን መርጣ ስታንጎራጉርለት ተደምጠን አድምጠና ዘፍናለታለች። እሱም እየሳቀ ነበር። ጨዋታውን እንቀጥል ሲሉ ወደ ስራ ብሄድ ይሻላል ብሏት ተነስቶ ሄዷል ማለት ነው። እንግዲህ ክብሮም ማለት ነው። በሌላ በኩል በጎዳና ላይ ወክ እያደረጉ ነው ኪራና ጽናት። ታዲያ የተፈጠረን የማላውቀው ነገር አለ ወይ ነገር ብላ ጥያቄ አንስታበታለች። እሱ ግን ምንም የለም በማለት አባ ሰላም ብሎሻል ብሏታል። እሺ ብላለች ጽናትም። ታዲያ እኔ ዝም ብዬ ሳይህ ነው እንጂ ኪራ ግን ሳቂ እያለ እሷን ለማሳሳቅ እየሞከረ ጽናትም ቢሆን እየሳቀችለት ነበር። ታዲያ ሁሌ እንደዚህ ሆኝልኝ ይላታል። የእሷን ቢሆን እኔ ታውቃለህ ብለዋለች። የምድራሸዋን ቆጥረዋለሁ ወይ ስትል በዚህ ልክ ነበር የእሷን በሱ ላይ ያላት እምነት የገለጸችለት። አልችልም ሲላት እኔም ባንተ ላይ ያለኝ እምነት ይሄ ነው፣ እንደዛ ያን ያክል ነው ማምነህ፣ ባንተ ተስፋ አልቆርጥም ብለዋለች። ኪራ ታዲያ ምንም ቢፈጠር አንቺን ለመጉዳት ያደረኩት ነገር ምንም ነገር የለም ብሏታል። ያው የሰራው ጥፋቱ ስለሚወቅሰው ጽናት አሁን ላይ እሺ ፍቅርዬ ብላለች። እና ታዲያ እሱም ቢሆን ግንባሯን ስሞ ጁስን ጠጣ አምሮኛል እያለች ነው። የሀቢን መጣች እንዴ አማርኛ መዛሽ ይላታል። ታዲያ በፍጹም አይደለም እያለችው ነው። ለሚስቴ ምንም አልሆነዋለኝ በይ እንሂድና እንዝናና እያላት ድራማ ያለቀው እዛ ላይ ነው። አድማጭ ተመልካቾቼ እዚህ ውስጥ ያለችው እንግዲህ የመጣችው ኪራ ያመጣት ሴት መዘዟና ችግሯ እየበረከተ የሚመጣ ይመስላል። በጣም አስቸጋሪ ህይወት ነው። አልወጣም በሚለውን ግትርነቷንም አድምጠናል። የእናንተንም ሀሳብ አስተያየት በኮሜንት ግለጹ። ለቻናሉ አዲስ የሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሸር በማድረግ ቤተሰብ ሁኑ። ላለው አብራችሁ ስለቆያችሁ አመሰግናለሁ።